ሰላም ጤና ይስጥልኝ። እንዴት ናችሁ? ዶክተር ዘሪሁን ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። እንግዲህ እንደሚታወቀው ይህ የዩቲዩብ ቻናል የተለያዩ የጤና መረጃዎች ወደ እናንተ የማደርስበት ስለሆነ እስከዛሬ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ቤተሰብ እንድትሆኑ እጋብዛለሁ። በዛሬው እንግዲህ የብዙዎች መነጋገሪያ የሆነው እጅግ በጣም አስደሳች ዜና የሆነው እንግዲህ የኢትዮጵያ ጤና ጥበቃ ሚኒስቴር በቅርቡ ያወጣው ዜና ነው። እንግዲህ የዚህን ቪዲዮ መግለጫ ቲክቶክ ላይ በአጭሩ ሰጥቼ ነበረ፣ ግን በብዙዎች ዘንድ አንዳንድ ግርታን ስለፈጠረ ያንን የሚያጠራ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ይሄ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ፣ ሼር እንዲሁም ደግሞ ኮሜንት ማድረግ እንዳትረሱ። አመሰግናለሁ። እንግዲህ እንደሚታወቀው ሌናካፓቪር የሚባለው መድኃኒት በ6 ወር አንድ ጊዜ ብቻ በመርፌ መልኩ ተሰጥቶ ኤችአይቪን ሙሉ ለሙሉ ለመከላከል ጥቅም ላይ እንደሚውል ይታወቃል። እንግዲህ ይህም መድኃኒት በኤፍዲኤ አፕሩቭ ከተደረገ በኋላ በአመት 2 መርፌ ነው የሚሰጠው። ይህም ደግሞ እስከ $28,000 የአሜሪካን ዶላር ድረስ የሚያወጣ በመሆኑ እንግዲህ በሀገራችን ይህንን መድኃኒት ማግኘት የማይታሰብ ነገር ነበረ። ነገር ግን የዓለም አቀፉ የጤና ድርጅት WHO በማደግ ላይ ለሚገኙ ሀገራት ግሎባል ፈንድ ትብብር ይህንን መድኃኒት በድጋፍ መልኩ $40 በታች ብቻ በሆነ ወጪ እንደሚያቀርብ ቃል መግባቱን እንዲሁም ደግሞ በተለያዩ የአፍሪካ ሀገራት ይሄ መድኃኒት መጀመሩን እናስታውሳለን። ባሳለፍነው ወርም በጎረቤት ሀገር በኬንያ ይሄ መድኃኒት እየተሰጠ እንደሆነ መረጃ ያቀበልኳችሁ መሆኑ ይታወሳል። ታዲያ ባሳለፍነው ሳምንት የኢትዮጵያ ጤና ጥበቃ ሚኒስትር ዶክተር መቅደስ ዳባ እንደገለጹት ከሆነ የመድኃኒቱን ግዢ አጠናቀው እንግዲህ በቅርቡ በሚቀጥሉት ጥቂት ወራት ወይንም ደግሞ በ6 ወር ጊዜ ውስጥ ይህንን መድኃኒት በከፍተኛ ደረጃ ለኤችአይቪ ተጋላጭ ለሆኑ የማህበረሰብ ክፍሎች እንደሚያከፋፍሉ መገለጹ ይታወቃል። ታዲያ ይህንን ዜና በምንሰራበት ወቅት ብዙ ጥያቄዎች ከእናንተ መጥተዋልና እነዚህን ጥያቄዎች ምላሽ የምሰጥ ይሆናል። እስካሁን ይህንን ቪዲዮ ላይክ ካላረጋችሁ ወይንም ደግሞ ሼር ካላረጋችሁ ላይክ ብታረጉ ይህንን ቻናል ለማሳደግ ይጠቅመናልና እባካችሁ ተባበሩ። እንግዲህ የብዙዎቻችሁ ጥያቄ የነበረው ሌናካፓቪር ኤችአይቪ ፖዚቲቭ ለሆኑ ሰዎችም የሚያገለግል መድኃኒት ነው ወይ እያላችሁ ጠይቃላችሁ። እንደውም ብዙ ሰው ያችን አጭር ቪዲዮ ማየት እንኳን ተስኖት መድኃኒቱ ተገኘ ወይ፣ የት ነው ያለው፣ ኧረ እባክህን ስልክ ቁጥርህን ምናምን የሚሉ መልእክቶች በብዛት እየደረሱኝ ነበረ። ነገር ግን ከዚህ በፊትም ለመግለጽ እንደሞከርኩት አሁንም ደግሜ የምነግራችሁ ሌናካፓቪር ኤችአይቪ ላልተያዙ ሰዎች እንደ መከላከያ የሚሰጥ ብቻ ነው እንጂ ኤችአይቪ ለያዛቸው ሰዎች እንደ ሕክምና የሚሰጥ መድኃኒት አይደለም። ኤችአይቪ ፖዚቲቭ የሆኑ ሰዎች በሕክምና መልኩ የሚሰጠው የ3 መድኃኒቶች ውህድ ነው እንጂ አንድ መድኃኒት ብቻ እየወሰዱ ቫይረሱን ሙሉ ለሙሉ መቆጣጠር ወይንም ማጥፋት አይቻልም። ይሄ መድኃኒት የሚሰጠው ለማን ነው? ከፍተኛ ተጋላጭነት ላላቸው እና ኤችአይቪ ኔጌቲቭ ለሆኑ እስከዛሬ ኤችአይቪ ላልያዛቸው ሰዎች ብቻ ናቸው። ይሄንን በግልጽ እንድትረዱ እፈልጋለሁኝ። ይህ መድኃኒት እንደ ጤና ጥበቃ መግለጫ መሰረት ከፍተኛ ተጋላጭነት ላላቸው የማህበረሰብ ክፍሎች ነው የተባለው እንጂ በትክክል ለእንደዚህ አይነት ሰዎች ቅድሚያ ይሰጣል ተብሎ የተቀመጠ ነገር የለም። እንግዲህ በእኔ ግምት የጤና ባለሙያዎች፣ ኮሜርሻል ሴክስ ወርከሮች ወይንም ደግሞ ሴተኛ አዳሪዎች፣ ዲስኮርዳንት ቴስት ሪዛልት ያላቸው ካፕሎች፣ ያ ማለት ባልየው ኤችአይቪ ፖዚቲቭ ሚስትየዋ ኔጌቲቭ ወይንም ደግሞ ሚስትየዋ ፖዚቲቭ ባልየው ኔጌቲቭ በሚሆኑ አጋጣሚዎች እንደዚህ አይነት ጥንዶች ቅድሚያ ይሰጣቸዋል ብለን እንገምታለን። ለእንደዚህ አይነት ሰዎች በተለይ ይሄ ታላቅ ዜና እንደሆነ ይጠበቃል።
ከዚህ በተጨማሪ ባለፈው በሰራሁት ቪዲዮ ላይ ሌላ ያነሳችሁ ጥያቄ የጸረ HIV መድኃኒት ቫይረሱን በደም ውስጥ የሚዘዋወረውን ቫይረስ ሙሉ ለሙሉ ቢያጠፋውም ነገር ግን በአንዳንድ አካላት ውስጥ በተለይ ደግሞ በአንጎልና በዘር ፍሬ ውስጥ ተደብቆ ሊቆይ ይችላል የሚለውን ቃላት ስለተጠቀምኩኝ HIV ከምርመራ ተሰውሮ እንደሚቆይ አድርጋችሁ የተረዳችሁ ሰዎች አላችሁ። ያ ትክክል አይደለም። እንግዲህ የጸረ HIV መድኃኒት አንዲቴክተብል ቫይራል ሎድ እንዲኖረን ወይንም ደግሞ በላብራቶሪ በቁጥር የማይገኝበት ደረጃ ላይ ለማድረስ ይረዳል። እንደዚህ በሚሆን ሰዓት ደግሞ HIV በግብረ ስጋ ግንኙነት እንኳን ወደ ሌላ ሰው የመተላለፍ እድሉ 0 ያደርገዋል። ነገር ግን ሙሉ ለሙሉ HIVን ከሰውነታችን ውስጥ አያወጣውም። HIV አንዳንድ ሴሎች ውስጥ ተደብቆ ይኖራል። ስለዚህ በዚህ ጊዜ ያ ሰው በምርመራም HIV እንዳለበት መታወቅ ይችላል። ነገር ግን HIV ከምርመራ ተደብቆ የሚቆይበት እንግዲህ መድኃኒት ያልጀመረ ሰው መድኃኒት የማይወስድ ሰው ግን HIV ስለያዘው ብቻ ምልክት ስላላሳየ ብቻ ከምርመራ HIV የሚደበቅበት ምንም አይነት መንገድ የለም። በዚህ ዙሪያ ስለ HIV ምርመራ ሂደት ስለ ምልክቶቹ የሰራኋቸው ቪዲዮዎች አሉ። እንግዲህ ወደ ኋላ ተመልሳችሁ እዚሁ አካውንቴ ላይ ቪዲዮዎቹን ቼክ ማድረግ ትችላላችሁ። አሁንም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄዎቻችሁን እያንዳንዱን ጥያቄዎቻችሁን አድሬስ የማደርግ ይሆናል። እንግዲህ ቪዲዮዎቼን ሼር የምታደርጉ ኮሜንት የምትጽፉ የምታበረታቱኝ ሰዎች እጅግ በጣም ላመሰግናችሁ እወዳለሁ። እስከዛሬ ይህንን አካውንት ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ እንድታደርጉ ጋብዛለሁ። ከኤችአይቪ ውጪ ብዙ የጤና መረጃዎች የምናሰራጭበት ሕክምና ላይ የመጡ አዳዲስ ግኝቶችን ትክክለኛ የሆነ ቀጥተኛ ታማኒነት ያላቸው መረጃዎች የሚሰራጩበት ፔጅ ስለሆነ ፔጅ ሰብስክራይብ እንድታደርጉ በድጋሚ ላሳውቃችሁ እወዳለሁ። እንግዲህ የኔን እርዳታ የምትፈልጉ ሰዎች ባዮ ላይ የቲክቶክ አካውንቴ አለ። የቲክቶክ ባዮ ላይ ደግሞ እኔ የምገኝባቸውን ቴሌግራም አድራሻዎች ወይንም ደግሞ ደውላችሁ የምታገኙበትን የጥሪ ማዕከል መረጃዎች ያስቀመጥኩኝ ስለሆነ በዛ መልኩ ኦንላይን ኮንሰልቴሽን ከኔ ጋር ማድረግ እንደምትችሉ ላስታውሳችሁ እወዳለሁ። በቀጣይ በሌላ የጤና መረጃ እስከምንገናኝ ድረስ ሰላም እንድትቆዩ እመኛለሁ። አመሰግናለሁ።